መጽሐፍ ቅዱስ ተራ መጽሐፍ ሳይሆን በብዙ ዘመናት የታሪክ ማዕበል ውስጥ አልፎ የተገኘ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ መሪነትና በምድራዊ ጥበብ ውደት ነው። መለኮታዊ ብርሃን በሰው ልጆች ልቦና ላይ ሲበራ እነርሱም ያዩትንና የተረዱትን በገዛ ቋንቋቸው በራሳቸው ስሜትና ጥበብ ከትበውታል። ይህ ሂደት በመለኮታዊ ቋንቋ መለኮታዊ መነሳሳት ወይም ኢንስፓይሬሽን ይባላል። ይህ ማለት እግዚአብሔር ሐሳቡን ሰጠ፣ ጸሐፊዎቹ ደግሞ ያንን ሐሳብ በብዕራቸው ቀረጹት። ይህ መጽሐፍ በአንድ ጀንበር የተፈጠረ ሳይሆን እንደ ወንዝ እየፈሰሰ 1500 ዓመታት ያህል የቆየ የታሪክ ሂደት ውጤት ነው። ከበረሃው ድንኳን እስከ ንጉሥ ቤተ መንግሥት፣ ከእረኝነት ሕይወት እስከ ከፍተኛ የጥበብ ማማ፣ ከጥንታዊ ድንጋይ ጽሕፈት እስከ ለስላሳው ብራና ድረስ የሰው ልጅ መንፈሳዊ ጉዞ የተመዘገበበት የታሪክ ማህደር ነው። መጽሐፍ ቅዱስን የጻፉት ሰዎች የተለያዩ ነበሩ። ነገሥታት፣ ዓሣ አጥማጆች፣ ሐኪሞችና እረኞች አንዱ ሌላውን ሳያገኘው በተለያየ ክፍለ ዓለማትና ዘመናት ሆነው ቢጽፉም በመጨረሻ ግን ልክ እንደ ድንቅ ሳሊ ሐሳባቸው ተገጣጥሞ አንድ ወጥ ታሪክ ሰርቷል። ይህ አንድነት መጽሐፍ ቅዱስን ልዩ ያደርጓል። መጀመሪያ ላይ ታሪኮቹ በቃል ተጠብቀው ከትውልድ ወደ ትውልድ ይተላለፉ ነበር። በኋላ ግን በቅዱሳን ሰዎች አማካይነት በብራና ላይ በጥንቃቄ ተገለበጡ። ብራና የሚዘጋጀው ከእንስሳት ቆዳ ነው። ቆዳው ተለፍቶ ተፍቆና ደርቆ ለጽሕፈት አመቺ እንዲሆን ይደረጋል። ይህ ሂደት ረጅም ጊዜ የሚወስድና እጅግ አድካሚ ሥራ ነው። አንድ ሙሉ መጽሐፍ ቅዱስ በብራና ለማዘጋጀት የብዙ እንስሳት ቆዳ ያስፈልግ ነበር። በብራና ላይ የሚጻፍበት ቀለም እንደ ዛሬው በቀላሉ የሚገኝ አልነበረም። ጥንታውያን ጸሐፊዎች ቀለሙን ከተለያየ እጽዋት፣ ከጥጥ፣ ከከሰልና ከማዕድናት ያዘጋጁት ነበር። መጽሐፍ ቅዱስን ብራና ላይ የሚጽፉ ጸሐፊዎች ጸሐፊያን ይባላሉ። ብራና ከወረቀት ይልቅ ለብዙ ሺህ ዓመታት ሳይበላሽ የመቆየት አቅም አለው። ለዚህም ነው ጥንታዊ ቅጂዎች ዛሬም ድረስ ተጠብቀው የሚገኙት። መጽሐፍ ቅዱስ እንዴት ተሰበሰበ? መጽሐፍ ቅዱስ በተለያዩ ዘመናትና ቦታዎች ተበታትነው የነበሩ የብራና ጥቅልሎች ተሰብስበው ዛሬ ወደምናውቀው አንድ ጠርዝ የመጡበት ሂደት የመጽሐፍት ቀኖና ይባላል። ይህ ሂደት በአንድ ጀንበር ሳይሆን በመቶዎች ለሚቆጠሩ ዓመታት በጥንቃቄ ተከናወነ ነው። ቀኖና የሚለው ቃል የግሪክ ቃል ሲሆን ቀጥተኛ ትርጉሙ መለኪያ፣ መመሪያ ወይም መስፈርት ማለት ነው። በጥንት ዘመን ግንበኞች አንድ ነገር ቀጥ ያለ መሆኑን የሚለኩበትን ዘንግ ወይም ገመድ ቀኖና ይሉት ነበር። በሌላ ቋንቋ ቀኖና ማለት እንደ ቅዱሱ ቃል የታመነባቸውና ተቀባይነት ያገኙ መጻሕፍት ዝርዝር ማለት ነው። አንድ መጽሐፍ ቀኖናዬ ነው ከተባለ በመንፈስ ቅዱስ መሪነት እንደተጻፈ የታመነበትና በቤተ ክርስቲያን ውስጥ ሥልጣን ያለው መጽሐፍ ነው ማለት ነው። ቀኖና የትኞቹ መጽሐፍት በመጽሐፍ ቅዱስ መካተት እንዳለባቸው፣ የትኞቹ ደግሞ መካተት እንደሌለባቸው የሚለይበት ወንፊት ነው። ቀኖና ለምን አስፈለገ? ቀኖና ያስፈለገው ሁለት ዋና ዋና ምክንያቶች ስላሉት ነው። አንደኛው እውነትን ከሐሰት ለመለየት። በጥንት ዘመን ከመጽሐፍ ቅዱስ ጋር የሚመሳሰሉ ግን ትክክለኛ ትምህርት የሌላቸው መጽሐፍ ስለነበሩ እውነተኛውን ለመለየት ቀኖና አስፈላጊ ነበር። እውነትን ከሐሰት የመለየቱ ሂደት በመጽሐፍ ቅዱስ ታሪክ ውስጥ እጅግ ወሳኝ ምዕራፍ ነበር። በጥንቷ ቤተክርስቲያን ዘመን ከመጀመሪያዎቹ ሐዋርያት ትምህርት ጋር የሚጋጩ ብዙ ጽሑፎች ይሰራጩ ስለነበር የትኛው መለኮታዊ ቃል የትኛው ደግሞ የሰው ፈጠራ መሆኑን ለመለየት ጥብቅ የሆነ መንፈሳዊ ማጣሪያ ተዘርግቷል። በመጀመሪያ ደረጃ አንድ መጽሐፍ እውነተኛ ተብሎ ለመቀበል ከሐዋርያቱ ጋር ቀጥተኛ ግንኙነት ሊኖረው ይገባል። ወይም ጸሐፊው ሐዋርያ መሆን አለበት፣ ወይም ደግሞ ከሐዋርያቱ ጋር የቅርብ ደቀ መዝሙር ሆኖ ታሪኩን በአካል ያየና የሰማ መሆን አለበት። ከሐዋርያቱ ዘመን ከብዙ ዓመታት በኋላ በሐሰተኛ ስም የተጻፉ መጽሐፍት ትክክለኛ ስላልነበሩ ከቀኖና ውጪ እንዲሆኑ ተደርጓል። ሌላኛው እውነተኛው መጽሐፍ ከቀደሙት የብሉይ ኪዳን ትንቢቶችና ከኢየሱስ ክርስቶስ ጋር ዋና ትምህርት ጋር ፍጹም ስምምነት ሊኖረው ይገባል። በተጨማሪ አንድ መጽሐፍ እውነተኛ መሆኑ የሚታወቀው በአንባቢያን ሕይወት ላይ በሚያመጣው ለውጥ ነው። ተረታ ተረቶችን የሚተርኩና ከመንፈሳዊ እድገት ይልቅ በከንቱ ክርክር የሚያደርጉ ጽሑፎች በቀላሉ ይለዩ ነበር። ሁለተኛው ቀኖና ያስፈለገው የመጽሐፍ ቅዱስን አንድነት ለመጠበቅ ነው። ግልጽ የሆነ ቀኖና መኖሩ አዳዲስ እንግዳ የሆኑ ትምህርቶች በመካከላቸው ገብተው ምዕመናንን እንዳይከፋፍሉ እንደ አንድ መንፈሳዊ አጥር ሆኖ ያገለግላል።
ዛሬ እኛ የምናነበው መጽሐፍ ቅዱስ ከ1500 ዓመታት በፊት የነበሩት አባቶቻችን ያነበቡትና የመሰከሩለት መጽሐፍ ነው። ይህ ደግሞ የአሁኑን ትውልድ ከጥንት ታሪክና ትውፊት ጋር በማገናኘት የሰንሰለት ያህል አቆራኝቶታል። መጽሐፍ ቅዱስ በሁለት ዋና ዋና ክፍሎች ይከፈላል። አንደኛው ብሉይ ኪዳን ነው። የብሉይ ኪዳን መጽሐፍ ዓለም ከተፈጠረበት ጊዜ ጀምሮ እስከ ኢየሱስ ክርስቶስ ልደት ድረስ ያለውን የታሪክ፣ የሕግ፣ የትንቢትና የጥበብ መጽሐፍት ይዟል። ሁለተኛው አዲስ ኪዳን ነው። የአዲስ ኪዳን የክርስቶስ ልደት፣ ምድራዊ አገልግሎት፣ ሞትና ትንሣኤን፣ የቤተ ክርስቲያን ጅማሬ የያዘ መጽሐፍ ነው። ኪዳን ማለት ቃል ኪዳን ወይም ስምምነት ማለት ሲሆን አዲስ ኪዳን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች ሁሉ ያደረገውን የፍቅርና የማዳንን ስምምነት ያሳያል። በውስጡ 27 መጽሐፍትን የያዘ ሲሆን በአራት ዋና ዋና ክፍሎች ይከፈላል። አንደኛው አራቱ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ናቸው። ሁለተኛው ሐዋርያት ሥራ። ይህ መጽሐፍ ጌታ ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስ ወርዶ ቤተክርስቲያን እንዴት እንደተመሰረተችና ወንጌል ከኢየሩሳሌም ተነስቶ እስከ ሮም ድረስ እንዴት እንደተስፋፋ የሚተርክ መጽሐፍ ነው። ሦስተኛው መልእክታት። ሐዋርያቱ ለተለያዩ አብያተ ክርስቲያናትና ለግለሰቦች የጻፏቸው ደብዳቤዎች ናቸው። አራተኛው የዮሐንስ ራእይ። ዮሐንስ ራእይ የአዲስ ኪዳን መዝጊያ ሲሆን ስለ ዓለም ፍጻሜ፣ ስለ ክርስቶስ ዳግም ምጽአትና ስለ አዲሱ መንግሥት በምስጢራዊና በትንቢታዊ ምስሎች የሚናገር መጽሐፍ ነው። መጽሐፍ ቅዱስ በኦርቶዶክስ 81፣ በወንጌላውያን 66፣ በካቶሊክ 73 ለምን ሆነ? የመጽሐፍ ቅዱስ መጽሐፍት ቁጥር በኦርቶዶክስ በካቶሊክና በወንጌላውያን አብያተ ክርስቲያናት መካከል የተለያየበት ዋናው ምክንያት የብሉይ ኪዳን መጽሐፍት ቀኖና አወሳሰል ላይ ባለው ልዩነት ነው። መጽሐፍቱ ተጽፈው ካለቁ በኋላ የትኞቹ መጽሐፍት በመንፈስ ቅዱስ የተመሩ መጽሐፍት ናቸው የሚለውን ለመመለስ በተደረገ ሂደቶች ልዩነት ሊመጣ ችሏል። ልዩነቶቹ በሚከተለው መልክ ማየት እንችላለን። አንደኛ፣ በመጀመሪያ የምንመለከተው የፕሮቴስታንቱን 66 መጽሐፍት ብቻ ለምን እንደሚቀበሉ ነው። ፕሮቴስታንቶች በብሉይ ኪዳን የሚቀበሉት በዕብራይስጥ ቋንቋ የተጻፉትን 39 መጽሐፍት ብቻ ነው። የፕሮቴስታንት እምነት ተከታዮች 66ቱ መጽሐፍት ለሰው ልጅ ድነትና ለመንፈሳዊ ሕይወት በቂ ናቸው፣ ሌላ ተጨማሪ መጽሐፍት አያስፈልጉም የሚል ጠንካራ አቋም አላቸው። ስለዚህ ማንኛውም ትምህርት ከነዚህ ከ66ቱ መጽሐፍት ጋር መጋጠም አለበት ብለው ያምናሉ። ካቶሊክና ኦርቶዶክስ የሚቀበሏቸውን ተጨማሪ መጽሐፍት ፕሮቴስታንቶቹ አዋልድ ብለው ይጠሯቸዋል። እነዚህ መጽሐፍት በመንፈስ ቅዱስ የተመሩ አይደለም ብለው ያምናሉ። አዋልድ ማለት በእንግሊዘኛው አፖክራፊ ይባላል። ትርጉሙም የተሰወሩ ወይም ቀኖና ያልሆኑ ማለት ነው። በኦርቶዶክስ አዋልድ ማለት ረዳትና አብራሪ መጽሐፍት ማለት ሲሆን በፕሮቴስታንት ደግሞ ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍት ማለት ነው። ፕሮቴስታንቶቹ እነዚህ መጽሐፍት የማይቀበሉባቸው 3 ምክንያቶችን ያስቀምጣሉ። አንደኛው የተጻፈበት ቋንቋ። የዕብራይስጥ መጽሐፍት ጥንታውያኑ የብሉይ ኪዳን መጽሐፍት ለምሳሌ ኦሪት ዘፍጥረት፣ መዝሙረ ዳዊት፣ ኢሳይያስ የተጻፉት በዕብራይስጥ ቋንቋ ነው። እነዚህ መጽሐፍት በአይሁድ ዘንድ እንደ ቅዱስ ቃል የታወቁና የጸኑ ነበር። የፕሮቴስታንት መሪዎች የብሉይ ኪዳንን መጽሐፍት ሲመርጡ የተጠቀሙበት መመዘኛ አይሁድ የተቀበሏቸው መጽሐፍት የትኞቹ ናቸው የሚል ነው። አይሁድ በዕብራይስጥ ቋንቋ የተጻፉትን 39 መጽሐፍ ብቻ እንደ መለኮታዊ ቃል ይቀበላሉ። ብሉይ ኪዳን ለአይሁድ የተሰጠ ስለሆነ እነርሱ የጠበቁትን የዕብራይስጥ መጽሐፍ ብቻ ልንቀበል ይገባል ይላሉ። በግሪክ የተጻፉትን አዋልድ መጽሐፍት ግን እንደ ታሪክ መጽሐፍ እንጂ እንደ ቅዱስ ቃል አያዋቸውም። ሁለተኛው እነዚህ የአዋልድ መጽሐፍት የማይቀበሉባቸው የጥቅስ አለመኖር ነው። በጌታችን በኢየሱስ ክርስቶስም ሆነ በሐዋርያቱ ስብከት ውስጥ እነዚህ ተጨማሪ መጽሐፍት እንደ መለኮታዊ ቃል ተጠቅሰው አይገኙም። ሦስተኛው የማይቀበሉበት ምክንያት የታሪክና የትምህርት ልዩነት አለ ብለው ያምናሉ። ለምሳሌ መዳን በእምነትና በእግዚአብሔር ጸጋ ብቻ ነው ብለው ያምናሉ። በአዋልድ መጽሐፍት ውስጥ ከዚህ የተለየ ትርጉም ያላቸው ጥቅሶች ተጠቅሰው ይገኛሉ። ለምሳሌ የአዋልድ መጽሐፍ ውስጥ ከሚገኘው አንድ መጽሐፍ ጦቢት ነው። በመጽሐፍ ጦቢት 12:9 ላይ ምጽዋት ከሞት ያድናል ከኃጢአትም ሁሉ ያነጻል የሚል ቃል ይገኛል። መጽሐፍ ቅዱስ ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ኃጢአትን የሚያነጻው የክርስቶስ ደም ብቻ እንደሆነ ይናገራል።
ይህ ጦቢት መጽሐፍ ከወንጌል ትምህርት ጋር ይጋጫል ይላሉ። በመጽሐፈ ጦቢት ላይ መልአኩ ፋኑኤል የጦቢትን ጸሎት ወደ እግዚአብሔር እንዳቀረበ ይናገራል። ፕሮቴስታንቶች ግን በእግዚአብሔርና በሰው መካከል ያለው መካከለኛ ክርስቶስ ብቻ እንደሆነ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የተነገረውን ጥቅስ በመጥቀስ ይህንን ይቃወማሉ። በተጨማሪ በእነዚህ አዋልድ መጽሐፍ ውስጥ የሚገኙ አንዳንድ የታሪክ አገላለጾች ከታወቁት የብሉይ ኪዳን ታሪኮች ወይም ከዓለም ታሪክ ጋር አይገጥሙም የሚል ትችት ያቀርባሉ። ለምሳሌ ዮዲት ምዕራፍ 1 ቁጥር 1 ላይ ናቡከደነፆር በነነዌ ከተማ በአሦራውያ ላይ ነግሶ በነበረ በ12ኛው ዓመት ይላል። ነገር ግን በታሪክ ናቡከደነፆር የባቢሎን ንጉሥ እንጂ የአሦር ንጉሥ አልነበረም። ዋና ከተማውም ባቢሎን እንጂ ነነዌ አልነበረችም። በፕሮቴስታንት አመለካከት መጽሐፍ ቅዱስ ውስጣዊ አንድነት ሊኖረው ይገባል በሚል መርህ ላይ የተመሰረተ ነው። ማንኛውም መጽሐፍ ከሌሎች መጽሐፍት ጋር በታሪክም ሆነ በትምህርት የማይገጥሙ ከሆኑ የእግዚአብሔር ቃል ሊሆኑ አይችልም ብለው ይደመድማሉ። ሁለተኞቹ ካቶሊኮች ከ39ኙ የዕብራይስጥ መጽሐፍት በተጨማሪ ሁለተኛ ቆኖና የሚባል 7 መጽሐፍትን ይጨምራሉ። 46 ብሉይ ኪዳን፣ 27 አዲስ ኪዳን የያዘ 73 መጽሐፍትን ይቀበላሉ። ካቶሊኮች ፕሮቴስታንቶቹ አዋልድ የሚሏቸውን 7 መጽሐፍት በ66 ላይ ጨምረዋል። ፕሮቴስታንቶቹ 66 መጽሐፍት ብቻ መቀበል ሲጀምሩ የካቶሊክ ቤተክርስቲያን በ1546 ዓመተ ምህረት ባደረጉት ጉባኤ በይፋ እንዲህ ስትል አውጃለች። እነዚህ 7 መጽሐፍት የተቀደሱና ቀኖናዊ ናቸው። በካቶሊክ መጽሐፍ ቅዱስ ውስጥ የተካተቱ 7ቱ ተጨማሪ መጽሐፍ ጦቢት፣ ዮዲት፣ ጠበበ ሰለሞን፣ ሲራክ፣ አንደኛ መቃብያን፣ ሁለተኛ መቃብያን ናቸው። ፕሮቴስታንቶቹ ወደ አይሁድ መዝገብ እንመለስ ሲሉ፣ ካቶሊኮቹ ግን ጥንታዊ ቤተክርስቲያን ስትጠቀምባቸው የኖሮቹን መጽሐፍ እንቀበላለን የሚል አቋም አላቸው። ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓለም ላይ ካሉ አብያተ ክርስቲያን ሁሉ ሰፊውን የመጽሐፍ ቅዱስ ቀኖና የያዘች ነው። በኦርቶዶክስ እይታ አዋልድ ማለት መጽሐፍ ቅዱስን የሚቃወም ማለት ሳይሆን መጽሐፍ ቅዱስን የሚተረጉምና የሚያብራራ ማለት ነው ትላለች። ኦርቶዶክስ ትኩረቷ ታሪካዊ ቅርስን ጠብቆ ማቆየት ላይ ነው። ሌሎች አብያተ ክርስቲያናት የተዋቸውን ጥንታዊ መጽሐፍትን ሳይቀንሱ በመያዛቸው ቁጥሩ ከፍ እንዲል አድርጎታል። ሦስቱ ቤተ እምነቶች በመጽሐፍ ቅዱስ ቁጥር ቢለያዩም በአዲስ ኪዳን ያሉትን 27 መጽሐፍት በእኩልነት ይቀበላሉ። ምንም እንኳን የቁጥር ልዩነት ቢኖረውም ሁሉም ቤተ እምነቶች በ39 የብሉይ ኪዳን መጽሐፍት ላይ ሙሉ ስምምነት አላቸው። ሦስቱም ቤተ እምነቶች መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ያምናሉ። ምንም እንኳን በቁጥር ቢለያዩም ሦስቱም ወገኖች በአንድ የሚያስተምሯቸው የጋራ ትርጉም ያላቸው መጽሐፍትን ያሳትማሉ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።